የተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። በጉጉት እየጠበቅን ነው። ምክንያቱም በጣም ብዙ አዳዲስ ነገሮች ስላሉ ልጅና አባት ፊት ለፊት እየተጋፈጡ በነበረበት ሰዓት ላይ ነበር እንግዲህ አባት ልጅን እየጠየቀ ልጅ አባትም ደግሞ እንግዲህ በጣም አቶ ግርማ የሚመልሰው መልስ ባጣበት ሰዓት ነበር እንግዲህ ያለቀው። ድርጅቱን በቅርብ እሸጠዋለሁኝ፣ ድርጅቱን ተሽጦ የምትፈልገው ነገር ታገኛለህ፣ የምትፈልገውን የሚያህል ገንዘብ እሰጥሃለሁ፣ እስከዛው ድረስ ግን ታገሰኝ እያለው ነበር አቶ ግርማ። እንግዲህ ድራማው ያለቀው እዚህ ጋር ጽናት ያየችውን ፎቶ እየፈለገች ባለችበት ሰዓት ነበር እንግዲህ ምንም ነገር አላገኘችም። ምክንያቱም የሮቢ እናት እጅ ላይ የወደቀው ፎቶ እቤት የሚያየችው ስለመሰላት ነው። በትክክል ነው፣ እቤት አይተዋለች። የአባቷ ፎቶ ነው ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ቤተሰብ። ወይዘሮ ሮማን አሁንም ቢሆን የምትፈልገው ነገር ለማድረግ እየሞከረች ነው። ከዚህ በፊት የሮቢን እናት ልትገላት ሆስፒታል ድረስ ልትገላት ሄዳ አልተሳካላትም ማለት ነው። አሁን ግን አቶ ግርማን ሂደ ጠይቃት፣ የድሮ ወዳጃችን ናት፣ በጣም የምትወድ ሰው ነበረች፣ ለምንድን ነው ሂደ ማጠይቃት ብላ እንደምንም ብላ ጎትታ ወስዳ እንዲጠይቃት አድርጋለች። ይህን ነገር ያደረገችው ቤተሰቦቼ የሮቢን እናት ገላት አቶ ግርማ ነው የገደላት። ምክንያቱም አንተ የሆነ ነገር እንዳታረግ ወይንም አንተ ገንዘብ ጠይቀው እናትህን እንዳታሳክማት ገንዘብ እንዳትጠይቀው ነው እናትህን የገደላት ብላ ልጁን አሳምና አባትና ልጅን ለማጋደል ነው ይሄን ሁሉ ነገር እያረገች ያለችው ማለት ነው። ይሄን ሁሉ ነገር የምታደርገው እሱን አቶ ግርማን አጥቼዋለሁ፣ እሱ ከዚህ በኋላ የኔ ባል መሆን አይችልም፣ ወይንም ደግሞ ለኔ መሆን አይችልም፣ ግን ደግሞ የሚፈልገው ነው ወይንም ደግሞ የሱ የሆነው ነገር እነጥቀዋለሁ ብላለችና ምን ያህል በነገራችን ላይ የምትወዱት ሰው የምታፈቅሩት ሰው ደስተኛ ሆኖ ስታዩት ደስ ሊላችሁ ነው የሚገባው እንጂ እንደዚህ አይደለም። እና እሷ እንግዲህ በቀል እየተበቀለች ነው። አቶ ግርማን በቀል መበቀል ነው የያዘችው። ምክንያቱም እኔ የወደድኩት እያፈቀርኩት ከዚች ከሮቢ እናት ጋር ሆነ። ቀጣይ ደግሞ መጥቶ የጽናትን አባት አገባ፣ የጽናትን እናት አገባ። ቀጣይ ደግሞ መጥቶ ደግሞ አሁንም ሶስተኛ እድል ይሰጠኛል ብላ ስታስብ መልሶ ትዝታን ነበር ያገባው። ስለዚህ ለእሷ ቦታ እንደሌለው እንደማያፈቅራት እንደማይወዳት አውቃለች። ከዚህ በኋላም ድጋሚ ከሷ ጋር መሆን እንደማይችል በደንብ አርጋ ታውቃለች። ለሷ ካልሆነ ለሌላም ሰው መሆን አይችልም ብላ ወስናለች ማለት ነውና ይሄ ነገር ደግሞ በጣም ከባድ ነው ብዬ አስባለሁ ለሷ። ምክንያቱም የሮቢ እናት እንደምታዩት ሐኪም ቤት ተኝታለች፣ እስካሁን አልወጣችም። ህመሟ በጣም በዝቶባታል ወይንም ደግሞ በርትቶባታል። እንግዲህ አቶ ግርማን ድርጅቱን ሽጠህ ገንዘብ ስጠኝ፣ የፈለከውን ወይንም ደግሞ የፈለከው ነገር አድርግ፣ ብቻ ግን ገንዘቡ ስጠኝ ብሎታል። አቶ ግርማ ከሌላ ቦታ ብድር ተበድሮ ቢሰጠው ይሻል ነበር እንጂ ድርጅቱን መሸጥ የለበትም። ለባቢ አቶ ግርማ የማልወጣው ችግር ውስጥ ገብቻለሁ፣ በጣም ትልቅ ችግር ገጥሞኛል፣ ወይንም ደግሞ ድርጅቱም ኪሳራ ላይ የሆነ ስለሆነ ገንዘብ ማግኘት ስላለብን ወይም ከዚህ በላይ ኪሳራ ላይ ሳይወድቅ ድርጅቱ መሸጥ አለበት። ስለዚህ ጽናትን አሳምንልኝ ብሎ አቶ ግርማ ባቢን ወደ ጽናት ልኮታል ማለት ነው። ምክንያቱም ጽናትን እንዳሳምናት ድርጅቱ መሸጥ አለበት ብሎ እንዲላት ማለት ነውና አላቅም ብቻ ምን በነገራችን ላይ ባቢ አባትና ልጅ ሲያወሩ ባቢ ከበር ላይ ሆኖ ወይንም ጥግ ላይ ሆኖ ሰምቷቸዋል። ምክንያቱም አባትና ልጅ እንደሆኑ አወቀ ወይንስ ደግሞ የድርጅቱ መሸጥ ምክንያት የሆነው ልጅ ይሄ ልጅ እንደሆነ በትክክል ባቢ ካወቀ ነገሩን ይፈታዋል ብዬ አስባለሁ። ወይንም ከጽናት ጋር ተነጋግሮ ብዙ ነገሮች አሉ የሚስተካከሉ፣ ያን ነገሮች ሊያስተካክሉ ይችላሉ ብዬ አስባለሁ። እውነት ለመናገር ግን ያሉበት ሁኔታ በጣም ከባድ ነው። ምክንያቱም የሮቢም እናት ታማለች፣ እሷ መዳን አለባት። ወንድምየው እንግዲህ ለእናቱ ለማሳከም ብሎ በጣም ብዙ መስዋዕት እየከፈለ ነው። የሮቢም እናት ደግሞ እንግዲህ አቶ ግርማን ስታየው ብዙ ጥያቄ ጠይቀዋለች። ለምን ትተኸኝ ሄድክ? ለምን አላገኘኝም? ለምን አልፈለከኝም? እያለችው ነበረ። እሱም ትዳሬ እንዳይፈርስ ፈርቼ ነው እንጂ ፈልግሽ ነበር፣ በሩቁ መከታተልሽ ነበር፣ አይሽ ነበር ብሏታልና ይሄን ያህል ፍቅር ነበረው ለሷ ማለት ነው። ግን ደግሞ በቃ ትዳር ከያዘ በኋላ ነው እሷ ያለችበትን ሁኔታ ያወቀውና ምንም ማድረግ አልቻለም ማለት ነው። የእሷንም ህይወት የእሱንም ህይወት ማበላሸት ስላልፈለገ ነበር ዝም ያለው። አሁን ላይ ግን ያን ዝምታው ግን መስዋዕት እያስከፈለው ነው አቶ ግርማን ማለት ነው። ቤተሰቦች በጣም ትልቅ መስዋዕት እያስከፈለው ነው በአሁኑ ሰዓት ማለት ነው።